እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ከፊል መንፈሳዊና ከፊል ሰውኛ በሆኑ ፍልስፍናዎች በተሰሩ አስተምህሮዎች ከክርስትና የወጡ። በዚህ ክፍል ስር ደግሞ ከፊል መንፈሳዊና ከፊል ሰውኛ ፍልስፍናዎችን በማዋሃድ የተሰሩ እምነቶችን ይህም አማኝ ኢቮሉሽኒዝም፣ ዴይዝም፣ ሂውማኒዝም፣ ፓንቴይዝም፣ ፓንዴይዝም እና ፓንንቴይዝም አስተምህሮችን በመመልከት በመጨረሻ እነዚህ አስተምህሮች ውስጥ ያሉትን ጠንካራና ደካማ ጎኖች በማጠቃለያ ክፍል በአንድ ላይ እንመለከታለን። አማኝ ኢቮሉሽኒዝም። Theistic evolutionism is the belief that God used the process of evolution to create life on Earth. It combines religious faith with scientific understanding, proposing that evolutionary theory is compatible with belief in a divine creator. This viewpoint maintains that while natural processes explain the development of life, these processes are guided or intended by God. አማኝ ኢቮሉሽኒዝም መጽሐፍ ቅዱስንና የኢቮሉሽን ሳይንስን በማጣመር የሚጠቀም ሲሆን የዚህ እምነት ተከታዮችም እግዚአብሔር ፍጥረታትን ለመፍጠር ኢቮሉሽንን እንደተጠቀመና አሁንም የኢቮሉሽን ሂደቱን እየመራ እንደሆነ ያምናሉ። አማኝ ኢቮሉሽኒዝም ከዴይዝም የሚለየው በአማኝ ኢቮሉሽኒዝም አስተምሮ ፈጣሪ አሁንም ድረስ የኢቮሉሽን ሂደቶችን እየመራ ያለ ሲሆን በዴይዝም አስተምሮ ግን ፍጥረትን ከመፍጠር በኋላ የፈጣሪ ጣልቃ ገብነት የለም። ሁለተኛ፣ ዴይዝም። Deism is a philosophical system that acknowledges God, but considers him a passive observer of his creation. ዴይዝም ፈጣሪ አምላክ እንዳለ ያምናል። ነገር ግን ይህ ፈጣሪ ፍጥረቱን ጨርሶ ፈጥሮ ከጨረሰ በኋላ ከፍጥረታቱ ጋር ምንም አይነት ግንኙነት እንደሌለው ይናገራል። ይህ ፍልስፍና የተፈጥሮን ውበትና ስርዓትን በመመልከት ይህ የመጣው ዝም ብሎ አለመሆኑን በመቀበልና ፈጣሪ አምላክ እንደፈጠረው በማመን የፈጣሪ አምላክን መኖር የሚቀበል ሲሆን፣ ነገር ግን አሁን የሃይማኖት ድርጅቶች ስለሚያወሩት ፈጣሪና መንፈሳዊ መጻሕፍት እውቅና አይሰጥም። ሶስተኛ፣ ሂውማኒዝም። Humanism is a democratic and ethical life stance which affirms that human beings have the right and responsibility to give meaning and reshape to their own lives. It stands for building a more human society through an ethic based on human and other natural values in the spirit of reason and the free inquiry through human capabilities. It is not theistic, and it doesn't accept supernatural view of reality. ሂውማኒዝም የሰው ልጅን ብቃት ማሳደግ ላይ ያተኮረ ፍልስፍና ሲሆን ፍልስፍናው የሰው ልጅ ሌላ ፈጣሪ አምላክን ሳይጠብቅ ራሱን ወደ ፈጣሪነት ማሳደግ እንደሚችል ያስተምራል። ሂውማኒዝም ፈጣሪ አለ ይላል። ቀጥሎም የሰው ልጅ ችሎታውን አልተጠቀመበትም እንጂ የመፍጠር ችሎታ አለው ይላል። በመጨረሻም የሰው ልጅ ፈጣሪ ነው በማለት ፈጣሪ የሰው ልጅ መሆኑን ያስተምራል። ሂውማኒዝም የሰው ልጅ ራሱን በማክበር፣ በማድነቅ፣ በማሞገስ፣ በማመስገን በአጠቃላይ ራስን በማምለክ ፈጣሪነት ደረጃ የሚያደርሰውን ችሎታ ማጎልበት እንደሚችል ያስተምራል። በሂውማኒዝም እግዚአብሔር፣ ሰይጣን፣ ገነት፣ ሲኦል የመሳሰሉት መጽሐፍ ቅዱሳዊ ቃላት ቢኖሩም ትርጉማቸው ግን ከመንፈሳዊ አተረጓጎም የተለየ ነው።
በሂውማኒዝም አተረጓጎም እግዚአብሔር ማለት መልካም ሐሳብ ማለት ሲሆን ገነት ማለት ደግሞ በመልካም ሐሳባችን የምንኖረው መልካም ሕይወታችን ነው። ሰይጣን ማለት ክፉ ሐሳብ ማለት ሲሆን ሲኦል ማለት ደግሞ በዚህ ክፉ ሐሳባችን ምክንያት የምንኖረው መጥፎ ሕይወት ማለት ነው በማለት ይተረጉማቸዋል። በዚህም ሂውማኒዝም ሰው የዓለሙ ፈጣሪ ነው፣ ዓለሙንም የሚፈጥረው በአስተሳሰቡ ነው ይላል። አራተኛ ፓንቴይዝም Pantheism is the philosophical and religious belief that reality, the universe, and the nature are identical to divinity or supreme entity. The physical universe is thus understood as an immanent deity, still expanding and creating, which has existed since the beginning of time. በፓንቴይዝም አስተምሮ አንድ የተለየ አምላክ የሚባል አካል የለም። ሁሉም በዩኒቨርሱ ውስጥ ያለ አካል መንፈሳዊ ማንነት ያለው የተቀደሰ አምላክና የአምላክ አካል ነው። ኦል ኢዝ ጋድ ኤንድ ጋድ ኢዝ ኦል የሚል አስተምሮን ይከተላል። ፓንዴይዝም ኦር Pantheism is a theological doctrine that combines aspects of pantheism with aspects of deism. Unlike classical deism, which holds that the creator deity does not interfere with the universe after its creation, Pantheism holds that such an entity became the universe and ceased to exist as a separate entity. ፓንዴይዝም የሚባለው አስተምሮ ደግሞ ዴይዝም እና ፓኔንቴይዝም በማቀላቀል የተሰራ አስተምሮ ነው። Panentheism is the belief that divine intersects every part of the universe and also extends beyond space and time. Panentheism differs slightly. It holds that God is greater than the universe, but also present within it. በፓኔንቴይዝም አስተምሮ አምላክ የዩኒቨርሱ አካል ነው፣ ከዩኒቨርስ ውጭ ያለ አካል ነው። ይህ አስተምሮ ከክርስትናው አምላክ በሁሉም ስፍራ ይገኛል አስተምሮ ጋር የሚመሳሰል ቢሆንም አምላክ የሁሉም ነገር አካል ነው የሚለው ላይ ግን ልዩነት አላቸው። እነዚህ ከላይ የተመለከቱት አማኝ ኢቮሉሽኒዝም፣ የዴይዝም፣ ሁማኒዝም፣ ፓንዴይዝም እና ፓኔንቴይዝም ፍልስፍናዎች ራሳቸውን ችለው በሃይማኖት ድርጅትነት ባይደራጁም መንፈሳዊ ቃላትን በመጠቀም ብዙዎችን ከክርስትና ማውጣት ችለዋል። ይሁን እንጂ እነዚህ ፍልስፍናዎችን ጠለቅ ብለን ስንመለከት ሁላቸውም የየራሳቸው ችግር ያለባቸው ፍልስፍናዎች ናቸው። ይህም መጽሐፍ ቅዱሱ ፈጣሪ አምላክ ከየትውልዱ ጋር ሲሰራ እንደነበረ እንደዚሁም በትንቢቶችና በትንቢቶቹ አፈጻጸም እውነታ ውስጥ መመልከቱን ለወደፊቱም ተጨባጭ ትንቢቶችን ማስቀመጡን ስንመለከት ፈጣሪ ፍጥረታትን ፈጥሮ ነበር፣ አሁን ግን ከፍጥረታቱ ጋር አይደለም የሚለው የዴይዝም አስተምሮ ስህተት መሆኑን በቀላሉ መረዳት ይቻላል። የአማኝ ኢቮሉሽኒስት አስተምሮ ደግሞ ሁለቱን ፈጣሪዎች ይህም ኢቮሉሽንንና አምላክን ለማስማማት ይነሳ እንጂ እነዚህን ሁለት ፈጣሪዎች በአንድ ላይ ማስኬድ ግን አይቻልም። በምዕራፍ 1 በስፋት እንደተመለከተው የኢቮሉሽን ጽንሰ ሐሳብ የተሳሳተ ጽንሰ ሐሳብ መሆኑን፣ ፈጣሪም ፍጥረታቱን የፈጠረው በራሱ ቃል እንጂ በኢቮሉሽን አለመሆኑን እና የአማኝ ኢቮሉሽን አስተምሮ በሳይንሱም በመንፈሳዊው መንገድ ሊረጋገጥ የማይችል መሆኑን ስንመለከት አስተምሮው ምናባዊ እንጂ እውነታ አለመሆኑን እንረዳለን። የሁማኒዝም፣ የፓንቴይዝም እና ፓኔንቴይዝም ፍልስፍናዎች የሰው ልጅ የፈጣሪ አምላክ ክልል ውስጥ የሚያስገቡ አስተምሮች ይሁኑ እንጂ በተግባር እንደምንመለከተው የሰው ልጅ ፈጣሪ መሆን አይችልም። ሆኖም ተሰምቶም ታይቶም አያውቅም። ሌላ ሰው ይቅርና የዚህ አስተምሮ አቀንቃኞች እንኳን ፈጣሪ መሆን ይቅርና
ወደ ፈጣሪነት የሚጠጋ ልምምድ እንኳን ሲያደርጉ አልተመለከትንም። በዚህም ፍልስፍናው ምናባዊ ነገር እንጂ እውነታ አይደለም። ዴይዝም እና ፓንቴይዝም በአንድ ላይ አጣምሮ የተሰራው የፓንዴይዝም ፍልስፍና ደግሞ ከሁሉም የተለየ ነው። ፈጣሪ ነበረ፣ አሁን ግን ፍጥረታቱን ትቷል የሚለው ዴይዝም እና ሁሉም ነገር ፈጣሪ ነው የሚለው የፓኔንቴይዝም ተቃርኖዎችን በአንድ ላይ ማስኬድ አይቻልም። ከላይ እንደቀረበው ደግሞ ዴይዝም እና ፓንቴይዝም ፍልስፍናዎች ውድቅ ሆነው ሳለ በእነዚህ ሁለቱ ፍልስፍናዎች ላይ የተመሰረተው የፓንዴይዝም ፍልስፍና ትክክለኛ የሚሆንበት አግባብ ሊኖር አይችልም። እነዚህ ከላይ የቀረቡት ፍልስፍናዎች እንደ ኤቲዝም ደረቅ ያለ ፈጣሪ አምላክ የለም ፍልስፍና ሳይሆኑ በመንፈሳዊ ቃላት ለስልሰው የቀረቡ በመሆናቸው ምክንያትም ብዙዎችን በቀላሉ በመማረክ ያለ ሃይማኖት በማስቀረት በዋል ፈሰስ አድርገዋል። ይሁን እንጂ እነዚህ አስተምሮዎች ጥርጣሬን በመፍጠር ሰዎችን ከክርስትና የማስወጣት አቅም ይኖራቸው እንጂ ማንም ተከትሏቸው ሲሄድ ግን ወዴትም የሚያደርሱ ፍልስፍናዎች አይደሉም። ትጥቅ አስፈትቶ በባዶ መልቀቅ እንጂ ወዴትም የሚወስዱ መንገዶች አይደሉም። በዚህም ሰዎች ከእነዚህ አደገኛ ፍልስፍናዎች መራቅ እንደሚገባቸው እንመለከታለን።